በቅድሚያ እንግዲህ ሩታዬ ደስታዋን መቆጣጠር አቅቷታል። እሱም የሆነበት ምንድን ነው? ያው ዳኒና ኤፋ ተፈተዋል ማለት ነው። በዚህም እውነት በጣም ነው ደስ ያላት። እንኳን ደስ አለሽ በሉኝ ብላለች። እውነት ሁሌም ለአንቺ ደስታ ይገባሻል ማለት ነው። ለአንቺ ደስታ ፈገግታ እንጂ ለቅሶ ወይም ሀዘን መከፋትን አንቺ ላይ ማየት አንፈልግም። ሩታዬ ሩታዬ ሀብቴ ልዑልዬ እናት ማለት ነው። እና አሁንም ቆፍጠን ብለሽ ጀግነትሽን፣ እውነትሽን፣ አላማሽን፣ ራስሽን አስከብረሽ ከነኚህ ዝሙትን ከሚያባርሩ ዝሙትን ከሚመርጡ መራቅ አለብሽ ማለት ነው። እና አሁን ላይ እንግዲህ እየወሰነች ያለችው ውሳኔ በጣም ነው ደስ የሚለው። ይህን ነገር ማታም ተናግረዋለች ቪዲዮዋ ላይ። እኔና ዳኒ አልተጣላንም ነበረ፣ እሱም ከህይወታችን ማስወጣት የፈለግነው ሰው ስለነበረ እያስመሰልን ነው ብላለች። እንኳንም ማስወጣሽ። ለህይወትሽ የማይጠቅምሽን እውነቴን ነው ቀይ መስመር ማስመር ነው የሚያስፈልገው ማለት ነው። ወደ ሄርሜላ ስንመጣ ያው ሄርሜላ ከዚህ ቀደም እንግዲህ አብርሽን በጣም እንደምትፈልገው ቀለበትም እንደተደረገላት ሁላችንም እናውቅ ነበረ። በሄርሜላ ቤተሰብ እህቷ በኩል ደግሞ በጣም ትልቅ ተቃውሞ ነበረና እህትየዋም አብርሽን ፍላጎት የላትም። እኔ በህይወት ቆሜ ነው ወይስ ሞቼ ነው ለእህቴ ሽማግሌ የሚልከው? ሩታ ላንተ አትገባክም የሚሉክን ትተክ ወደ ሩታ ወደ ትዳርክ ተመለስ። አይምሮክ ምንድን ነው የሚያስበው? የቤተሰቦቼንም የኔንም የእህቴንም ክብር ነው የነካከው። እንዴት አስበከው ነው እዛ ጋር ሚስትክን ትተክ ለእህቴ ተንበርክከ ቀለበት የምታረቀው? አታፍርም እንዴ ሽማግሌ ልካለሁ ስትል ብላ ያው ከዚህ ቀደም እንግዲህ አብርሽን በጣም እየተቃወመችው ነው እህትየዋ ማለት ነው። አብርሽን ፍላጎት የላትም። ያው ሄርሜላ በራሷ ፍላጎት ነው ቀለበት አብርሽ አረኩላት ብሎ የሚያወራው ማለት ነው። በእውነት ይሄም እንግዲህ ለአንተ ምን ያህል ጥላቻ እንዳለው ከውሽሚት ቤተሰብ እህት እንግዲህ ያመለክታል ማለት ነው። እና ፍላጎት የላቸውም። ስለዚህ አሁን ላይ ያለችው ሄርሜላ ገዳም ነው፣ በቃ ገዳም ነው ማለት ነው። እንዳትፈልገኝ እኔው በራሴው ሰዓት ሱባኤን ንስሐዬን ወስጄ ወደ ራሴ ተረጋግቼ ስመለስ እመጣለሁ ብላለች። ያው ስልክም እንደማይሰራ ገዳም ላይ እየተናገሩ ነው። ያው ኔትወርክ አይሰራም። ወጣ ብላችሁ ታልሆነ ማለት ነው። እሱም ከገዳሙ ወጣ ብላችሁ ፍላጎት አላችሁ። እሷ ደግሞ ለሱባኤ ተሄደች። በቃ አሁን ያለችበት ቦታ ተረጋግጧል። ስለዚህ ከሩታ ራስ ላይ ውረዱ። ሩታ ነች የሆነች ነገር ኮሽ ባለች ቁጥር ሩታ ነች ሩታ ነች። እንደው ስሟ እንዴት እንደ ስኳር እና ደማር ቢጣፍጣችሁ ነው ማለት ነው። በእውነት ወደ ሜሪ ስንመለስ ደግሞ ሜሪ ከዚህ ቀደም ማለት ነው አሁን ሄርሜላ ስጠፋ ነው እንዲያሳዘነችሽ፣ ሄርሜላ ስጠፋ ነው እንዲናፈቀችሽ። እቤቷ ድረስ እኮ ሄደሽ ሄርሜላን አንዴ ስልኳን ከዳኒ ጋር ሆናችሁ፣ አንዴ ደግሞ ሩታ እርጉዝ ነች ከአብርሽ ራቂ ብለሽ እኮ በጣም ለአይንሽ ነበር የምጥያት። አይንሽ ላፈር ነበር ስትያት የነበረው። እና ዛሬ ምን ተገኝቶ እንደዚህ ናፈቀችሽ? የእሷ መጥፋት በጣም በቃ አሳሰበሽ። ኦቨር ማለት ነው ኦቨር። ከራስሽ ህይወት በላይ የእሷ መጥፋት እያስጨነቀሽ ይገኛል። እውነት ባልነኝ ያለውም እንኳን የውሽማ መጥፋት እንዳንቺ አላስጨነቀውም ማለት ነው። በጣም ማስመሰሉን ይዘሸዋል። አሁን ላይ ለሄርሜላ በቃ ተቆርቋሪ ነኝ፣ አሳቢ ነኝ፣ በቃ እኔ ነኝ ያለኋት፣ ወንድሜ ደግሞ ሲጎዳ አልፈልግም ብለሽ ከአብርሽ ጋር ገጥመሻል። እኛ ለምን ከአብርሽ ጋር ሆንሽ ወይ ከሩታ ጋር ለምሳቶኝ የሚለው አይደለም። አሁን ማናትች ሜሪን የምንቃወመው ማለት ነው። እና ያኔ እንደዛ ያለ ቦታሽ በሰው ትዳር ውስጥ ገብተሽ የሰውን ትዳር የሰውን ህይወት ስታበላሽ ነበረ። ሩታ ቤት ጠቅልለሽ ገብተሽ እኮ አብርሽን ስታመናጭቂው ነበረ።
ሄርሜላን እያሳደድሻት ነበር። ዛሬ ላይ ምን ተገኘና ደርሶ ሀሳቢ ነኝ እኔ ነኝማ እንዴ! በቃ እውነት እንደ ሚሪንዳ ምን ልበላችሁ፣ ሽንቴ ሚሪንዳ ነው አለች እኮ ይቺ ሜሪ የምትባለዋ። ተይ እንጂ ተረጋጊ፣ ተረጋጊ ማለት ነው። ምንም ብትይ ሩታ በአሁን ሰዓት ላይ እንግዲህ አንቺም ስም በማጥፋት መሰሎችሽም ከጀርባሽ የነበሩትንም እኔም ስም በማጥፋት እከሳለሁ ብላለች ማለት ነው። እና ክሰሻቸው ሩታዬ ማለት ነው። ክሰሻቸው እንደዛ ልካቸውን ታላሳይሻቸው መቼም እንትን አይሉ። ያው ሩታ እናሸንፋለን ብላችሁ ነው የምትሯሯጡት። በእርግጥ ሩታን አታሸንፉ። ከሩታ ጋር ሩጫ ይቅርባችሁ። ከሩታ ጋር ውድድር ይቅርባችሁ። መምሰል እንጂ መሆን አትችሉም። እውነቴን ትሮጣላችሁ እንጂ አትደርሱባትም። ትርፉ ድካም ነው። ትርፉ ድካም ነው የሚሆንባችሁ። ስለዚህ ህይወታችሁን ኑሩ። ተዋት፣ በእውነት ተዋት ማለት ነው። እና በዚሁ አጋጣሚ እውነት ዴቭንም ልናመሰግን ይገባል። አብሶ ኤፋ፣ እውነት ኤፋ ማለት ምን ልበላችሁ፣ እውነት የሰው ልክ ብየዋለሁ እኔ ታውቃላችሁ። የሰው ልክ በቃ ጥፋትን የማይወድ ለእውነት የተጋፈጠ ነው። እና ትናንት እንግዲህ አይታችኋል። የገዛ እህቱን እንደዛ ከፍ ዝቅ ነበር ያደረጋት ማለት ነው። ታላቁ ነች፣ ለምን አረጋት? ክብርህን ጠብቅ ምናምን። አይ እንኳንም እንደዛ ነገራት። ታውቃላችሁ አንዳንዴ እኮ ባለጌን ባለጌ ነው፣ ሌባን ሌባ ነው ታላችሁት ብልግናውንና ሌብነትን አያውቀውም፣ ይዘነገዋል፣ ይረሳዋል ማለት ነው። ስለዚህ ዴቭ ቆሞ በሚከራከርበት ሰዓት ይሄ ጥፋት ነው፣ እንዴት ለሴት ብለክ ወንድምህን ታሳስረዋለህ? ይሄ እኮ በውስጥ የሚያልቅ ነገር ነው፣ በጠረጴዛ ዙሪያ የሚያልቅ ነገር ነው ብሎ እንኳን ሲናገር ቀደም እያለች አፉን ነበር ስትለው የነበረው ዴቭን ማለት ነው፣ እህትየዋ ማለት ነው ጊዜ እና ለምንድን ነው እንደዛ የምትዩ? ይህን ከአንቺ አልጠብቅም ብሏት ነበር እሱ ዴቭም ማለት ነው። ያው እንግዲህ ትናንትናም ኤፋም በትክክል ነው ያለው። ከአንድ እህቴ ታላቅ እህቴ ናት ብዬ ከማስባት ሴት እንደዚህ አይነት ነገርን ከአንቺ አልጠብቅም፣ በጣም ነው ያዘንኩብሽ ብሏታል። እንግዲህ እሷም እያስመሰለች እኔም እራቅ ብዬ ካለው ከወንድምክ ላይ ተንኮል መስራትን ምንድን ነው ተንኮል የሰራው? ተንኮል የሰራው ምኑ ጋ ነው ጋይሶች? እኔ ተንኮሉ አልታየኝም። የኤፋ ምናልባት ፎቶዋን ይዘው የት ነሽ ብለው ያው ዘፍነዋል። ለእሷም ደ ቆንጆ ዘፈን እኮ ነው ደስ የሚል ማለት ነው። እና ከሄርሜላ ፎቶ ጋር የሚሄድ ነው በነገራችን። ያው እኛ ደግሞ ሩታዬ የሚዲያው ድምቀት አይደለች? የሚዲያው መሪ አይደለች? እንግዲህ ዜማው በሷ ነበር እየተጣለ ያለው። በጣም ነበረ የሚያምሩት፣ በጣም ነበረ ደስ የሚለው። ደማን ነው ስሙ ይሄ ዳኒም መልስ ሰጥቶበታል። እንግዲህ ሰምታችሁ ከሆነ እኛ ሄርሜላ መጥፋቷን አናቅም። አብርሽ እያሾፈ ነው የመሰለን፣ ወይም እነሱ ደብቀዋት በእኛ ሊያሳብቡ ፈልገው ነው፣ ወደ እኛ ነገሩን ሊያመጡ ነው ብለን ነው እንጂ መጥፋቷን ብናቅ ኖሮ እንደዛ ልናፌዝ ፖስት ካርድ ይዘን ልናፌዝበት አይገባም ነበረ ብሏል ማለት ነው። በእውነት እንግዲህ እነሱም ያው ይሄንን ተናግረዋል። እውነት ጠፍታ ቢሆን ኖሮ ሁሉም ያፈላልጋል። ያው በዚሁ አጋጣሚ ማርቲ እያሽቃበጠች ትገኛለች ማለት ነው። እኔንም ሊያግቱኝ ነው፣ እህት ያለችበት ቦታ ነው የሚወስዱኝ ነገሩ ብላለች። ለስራዬ ነው እንጂ አገር ቀይር ነበረ እያለች ስታለቃቅስ አይተናታል። እንግዲህ አቤላ ዋናውን ይዘው በትርፉ እየነገደ ያለው አዎ የትዳር ጠንቅ መዥገር በሉት። እሱ ደግሞ መዥገር በቃ እንደ እርጎ ዝንብ ነው እዚህም ጥልቅ የሚለው ማለት ነው። እና እውነቴን ነው አንዳንዴ የሩታዬ ትዳር እንዲፈርስ ሄርሜላ ወይም ሙሽሚት የምትባለውን ያመጡት ማን ናቸው? አቤልና ብሩክ ነው አይደል?
አቤልና ብሩክ ናቸው ማለት ነው። እና በጣም ነው የሚገርመው እንግዲህ አመጣጣቸውን በእውነት አሁን ላይ ግን እሱን እንደምታጽናና ሆና አምጥተው እንግዲህ ይኸው ዳሩት ቀለበትም ቆመው አጠለቁ ተሰብስበው ማለት ነው። ይህን ሁሉ እንግዲህ ሩታን ለመጉዳት ያረጉት ነገር ነው። እንቅልፍ እንዲወስዳት ነው ብሏል መቼም አብርሽ። አሁንስ ታዲያ እንዴት ነው አንተን ተለይታ እንደው ሳምንት ሊሞላን ሄርሚ ተጠፋች። በነገራችን እንቅልፍ ወስዷት ይሆን ወይ? ምን እያሰበች ይሆን? ገዳም ውስጥ ሩታ ጋር ሄደብኝ እያለች ይሆን ወይንስ እንግዲህ ምናልባት ከገዳም ስትወጣ ይቅርታ የምትጠይቅ ይመስለኛል። በነገራችን በቃ ንስሐዋን ከእንግዲህ ዝሙት እንደማትሰራ ተናዛ ትመጣለች። ከዛም በኋላ አብርሃምን ትተዋዋለች። ሩታና አብርሃም ትዳራቸውን ይቀጥላሉ። ሄርሜላ ከህይወታቸው እንደምትወጣ ምንም ጥርጥር የለኝም። ለምን መሰላችሁ? እንግዲህ ገዳም ተሄደች። ገዳም የሚሄደው ዝም ብሎ አይደለም። ገዳም ሄዶ ድጋሜ ዝሙት ለመግባት ተሆነ እውነት በጣም ነው የሚያስጠላው። አሁን ያለችበት ቦታ ግን ቆንጆ ምርጫ ነው የመረጠችው። ቆንጅዬ ማለት ነው። ማንም ያልመረጠበት፣ ማንም ያላየው፣ በቃ ሆይ ሆይታ ጭብጨባ ያልበዛበት ሰላም ያለበት ቦታ መንፈሳዊ ቦታ ነው። ደስ ብሎናል እዛ በመሄዷ። ግን ተመልሰሽ ስመጪ አደራ አደራ በሏት። እውነቴን ነው አደራ ድጋሜ ታጥቦ ጭቃ እንዳትሆኝ፣ ታጥቦ ጭቃ እንዳትሆኝ። ኃጢአት ያው ሁላችንም ኃጢአተኛ ነን በነገራችን ላይ እና እዚህ ምድር ላይ ንጹህ የለም። እኔም ኃጢአተኛ ነኝ። ያው ገዳም እየሄዳችሁ እንግዲህ ከላይ ነጭ ከውስጥ ጥቁር እንዳትሆኑ አደራ በሏት።